እናስተካክላለን። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እንኳን በሰላም ወደዚህ ቤት መጣችሁ። እንዲሁም አዲስ የተቀላቀላችሁ እንኳን በሰላም ወደዚህ ቤት መጣችሁ እያልኩኝ ዛሬ ርዕሳችን በዚህ እንግዲህ ሁሉም እዚህ ያሉት የቢዝነስ ኦነር ናቸው። የዚህ ቢዝነስ ውስጥ ነው ያሉት እና ምንድን ነው የተጠቀሙት? ምንድን ነው ላይፋቸውን የቀየረላቸው ነገር ካለ ሜንሽን ያደርጉልናል። እስቲ እንስማቸው። እናንተም ትጠቀሙበታላችሁ ብዬ አስባለሁ። ወደ እስኩዬ ልሂድ። እሺ ሰዋድዬ በጣም እናመሰግናለን። እርግጥ ነው መቼም ቢዝነስ የሚፈልግ ሰው ምን እንደሚፈልግ ይታወቃል። በመጀመሪያ ደረጃ ኦንጎይንግ ያገኘናቸው ነገሮች ሰርፕራይዝ ቢያደርጉንም ፈልገን የመጣ ነው ገንዘብ ነው፣ ሌላ ነገር አልነበረም። ቢዝነስ ሲባል ሁልጊዜ በቃ ሴል በተደረገ ቁጥር፣ ትራንዛክሽን በተደረገ ቁጥር እኔ ፕሮፊቱን እንዴት ሼር ማድረግ እችላለሁ የሚለውን ነገር ነው እያንዳንዳችን አጥርተን የጀመርነው እና ምን ብሰራ ከሚያሰሩት ካምፓኒዎች ጋር ፕሮፊታቸውን ሜክ ሲያደርጉ ሼር ማድረግ የምችለው እንዴት ነው የሚለውን ነገር አጥንተን ነው ቢዝነስ የጀመርነው። ቤዚካሊ ቢዝነስ የምንሰራበት ምክንያት የተሻለ ገንዘብም ጀነሬት ስለሚያደርግ ነው እና አይቼ የመጣሁት እኔ እሱን ነው። በቃ ከሰራሁኝ ገንዘብ እንደማገኝ አውቄ ገንዘብ የማገኝበትን መንገድ እንደውም ተቀጥሬ ከምሰራ ይሄኛው ይሻለኛል ብዬ ነው ዋና የመጣሁበት ሪዝን። ግን ኦንጎይንግ ግን ያገኘነው ነገር በጣም በሚያስደንቅ ሁኔታ ለካስ ገንዘብ ብቻ አልነበረም የሚያስፈልገን በትክክል ማለት ነው እና አመለካከታችን በብዙ እንዲቀየር ረድቶናል። እኔ ስለ ራሴ ለማውራት ድሮ የነበረኝ አይነት አመለካከት አይደለም አሁን ያለኝ። ገንዘብ የማገኝበት ሚንስ ሲኖር እግረ መንገዱን ለእኔ አድ የሚያደርግልኝ ቫሊዩ ምን አለ የምል ሰው እንደሆነ አድርጎኛል። በዚህ ቢዝነስ ፕሪቪሌጅ የተደረጉ ትልቅ ነገር አንደኛ ፐርሰናሊ ዴቨሎፕ የማደርግበትን ኦንጎይንግ ኤጁኬሽን ማንም የማይቀማኝም ማለት ነው ላይፍ ታይሜን ማግኘት የምችልበትን ኦፖርቹኒቲ ሰጥቶኛል። ይሄ ትልቅ ቼንጅ ነው። ኦን ቶፕ ኦፍ ዛት ደግሞ መስራት በራስ ስኬጁል የሚለውን ነገር በቃ ከልቤ የምፈልገው ነገር ነበረ። ያንን ደግሞ በደንብ እንደሚቻል አይቻለው። ምክንያቱም በዚህ ሰዓት ውጭ በዚህ ሰዓት ግቢ የሚባል ስኬጁል የለኝም። በፈለግኩት ሰዓት ነው የምሰራው። ያ ደግሞ ምንም የማይገኝ እድል ነው። ብዙ ሰዎች የተለያየ ሀገር ላይ ሄደን መኖር ስንጀምር ተማርንም አልተማርንም በሚኒመም ዌጅ ሰራን ፕሮፌሽናልም ነገር ኖረን ዞሮ ዞሮ በሰዎች ስኬጁል ነው የምንሰራው እና እዚህ ግን ከመጣሁ በኋላ ትልቁ የቀየረልኝ ትልቁ ቼንጅ ያደረገልኝ ነገር ለቤተሰቤ መስጠት የምፈልገውን ጊዜ፣ ለራሴ መስጠት የምፈልገውን ጊዜ፣ ቫሊዩ ለማድረጋቸው ነገሮች ማድረግ የምፈልጋቸውን ነገሮች ሁሉ በፈለግኩት ሰዓት ማድረግ እንድችልና በራሴ ባመቻቸውት ሰዓት ደግሞ ራሴን አለቃ አድርጌ መስራት የምችልበትን ነገር ሰጥቶኛል እና በነገራችን ላይ ራስን አለቃ ማድረግ ለሁሉ ሰው ቀላል አይደለም። ለዛ ነው የኦንላይን ቢዝነስ ብዙ ሰዎች ላይፍ ቼንጂንግ ኢንቫይሮንመንት እንደሆነ ከብዙ ሰዎች ኤክስፒሪየንስ ያዩታል። ግን በቀላሉ ደግሞ ቼንጅ የማይመጣበት ትልቁ ምክንያት ብዙ ሰው ራሱን አለቃ ለማድረግ ራሱ ላይ ስራ ለመስራት ፈቃደኛ አይደለም። ስለዚህ እውነተኛ ቼንጅ የምንፈልግ ከሆነ መጀመሪያ አስተሳሰባችንን አስተካክለን ከዛ በኋላ ደግሞ ራሳችንን አለቃ ለማድረግ ማለት ነው። ማንም አለቃ ሳይኖረው ሰው በራሱ ስኬጁል ራሱ አሁን ራሴ ማኔጅ ማድረግ የፌስቡክ ፔጅ አለኝ፣ የቲክታክ ፕላትፎርም እንጠቀማለሁኝ። ከረንትሊ ደግሞ የተለያዩ ፖስቶችን አድ ማድረግ ጀምሬያለሁ ዩቲዩብ ላይ። እነዚህ ሁሉ ነገሮች እንግዲህ የማደርገው ሪች አውት የማደርገውን ሰው ለመጨመር ነው። ስለዚህ እነዚህን ሁሉ ለማድረግ ዝም ብዬ ገንዘቤን ኢንቨስት ስላደረኩ ገንዘብ የማገኝበት ኢንቫይሮንመንት አይደለም። ገንዘብ የማገኝባቸው ሚንሶች ግን እንድጠቀምባቸው ከፈለኩኝ በተለያዩ ፕላትፎርሞች ላይ የሚሰጠውን ትሬኒንግ እየወሰድኩኝ ኮንቴንቶች ፕሮቫይድ የማደርግ ሰው መሆን መቻል አለብኝ እና ያንን ለማድረግ አሁን ራስን አለቃ ለማድረግ የሚያስፈልገውን ነገር ካላሟላውኝ ፈልገውን ለውጥ አላመጣም ማለት ነው እና ስራው ዲስ ጀርኒ ግን በጣም የሚያስደስተኝ ነገር በራሴ ስኬጁል መንቀሳቀስ ብቻ የምችል ሰው ብቻ ሳልሆን ራሴንም በደንብ አድርጌ ማኔጅ ማድረግ የምችል ኮንትሮል ማድረግ የምችል አይነት ሰው እንዲሆን አስችሎኛል እና ፐርሰናሊ ግሮ ማድረግ፣ ኦንጎይንግ ኤጁኬሽን ማግኘት፣ በራስ ነፃነት መስራት፣ የእድሜ ልክ ተማሪ መሆን ከዚህ በላይ እንግዲህ ሪዋርድ የምፈልገው ነገር አልነበረም እውነት ለመናገር። ለዛ ነው በጣም የምደሰተው እና በጣም ላይፍ ቼንጂንግ የሆነ ኢንቫይሮንመንት ነው። ኖት ኦንሊ በገንዘብ ብቻ በአይምሯችን ለማሳደግ የተሻለ ሰዎች እንድንሆን እንደገና ደግሞ ፐርፐዝ ብለን ለላይፋችን ያስቀመጥነውን ነገር
ተግብረ ነው በምንፈልገው ልክ በቃ በምንደሰትበት ኤሪያ እንድንኖር ብዙ ብዙ ነገሮችን ያስተማረን ነው። እንደናንተ ደግሞ ላይክ ማይንድድ ከሆኑ ሰዎች ጋር መስራት እውነት ለመናገር በየቀኑ እውቀት የሚጨምር ብዙ ነገሮችን እንድናቅ እንድንገነዘብ የሚያደርግ ነው እና ይሄን ያህል ካልኩኝ እኔ ይበቃኛል። እንግዲህ ሌሎቹ ይጨምሩበት። ሰው አድጌ ቴንኪ ሶ ማች። በጣም አመሰግናለሁ እስኩዬ። የጠቀሽልን ነገር እውነት በጣም አስፈላጊ የሆነ ነገር ነው። ብዙ ሰውም የሚመርጠው ነገር ነው። ፍሌክሲብል ታይም ማንም ሰው የሚፈልገው ይሄንን ቢዝነስ ራሱ እንደ አማራጭ የሚያስቀምጡበት ምክንያት ዋናው እሱ ነው እና በየጊዜው ደግሞ ኦንጎይንግ ኤዱኬሽን ማግኘት እሱ ትልቅ ነገር ነው። እየተማርን የምንማር ሰው ከሆንን ለውጥ እናመጣለን እና አመሰግናለሁ እስኪዬ። ቴንክ ዩ ሶ ማች። ወደ ሰሎሚዬ ልሄድ። ሰሎሚ እስቲ አንቺ ይሄን ቢዝነስ ምንድን ነው የቀየረልሽ ነገር? ማንኛውም ነገር ሊሆን ይችላል፣ አስተሳሰብሽ ሊሆን ይችላል፣ ፋሚሊ ዋይስ፣ ሁሉም ጀነራሊ ምን ቀይሮልሻል? ወደ አንቺ። አመሰግናለሁ ስዋድዬ፣ እንዴት አመሻችሁልኝ? ብዙ ነገር ነው የቀየረልኝ ይሄ ቢዝነስ። እስኩዬ ቅድም ስትል እንደነበረው የሆነ የተጨማሪ ገቢ ፍለጋ ነፃነትን ፍለጋ ነው እና እንደ ፕላን ቢ የጀመርኩት ነገር ግን ፕላን ቢ ሳይሆን ፕላን ኤ በቃ ዋናው ስራዬ ከተቀጣሪነት ነፃ የሚያወጣኝ ብዙ ነገር ለወደፊት የሚሰጠኝ ነገር እንደሆነ ስለተገነዘብኩኝ እየሰራው ያለሁት እንደ ሁለተኛ ስራ እንዲሆን ሳይሆን እንደ በቃ ነፃነቴን እንዲሰጠኝ የራሴ አለቃ እኔ ብቻ እንድሆን ከተቀጣሪነት እንዲያላቅቀኝ እየሰራሁበት ነው እና ከምንም በላይ ደግሞ ጭንቅላቴ ላይ በደንብ እንትን እንድል አድርጎኛል። ለውጥ እንዳመጣ የጊዜ አጠቃቀሜ ላይ በደንብ ልዩነት እንዳመጣ ከበፊቱ ያለኝ ለጊዜ ያለኝ ግንዛቤና አሁን አንድ አይደለም እና እየሰራሁም ቢሆን ተቀጣሪ በሆንም በትርፍ ጊዜ ቢሆንም ይሄን ቢዝነስ እየሰራሁ ያለሁት የወደፊት እጣዬ ማለት የጡረታ ጊዜን እንዳሳጥረው በተቀጣሪነት ህይወት እንዳላሳልፍ እና ነፃነት በቃ ካሁኑ ፊውቸሬ በደንብ እንዲታየኝ ነፃነቴን ያወጅኩ ያህል ነው እየተሰማኝ ያለው እና በየጊዜው የምናገኘው ተጨማሪ እውቀት ገንዘብ ብቻ ፍለጋ የመጣንበት ጀርኒ በገንዘብና ጊዜ ነፃነት ይሰጠናል ያልነው የተለያዩ እውቀቶችን በየቀኑ እንድንጨብጥበት ከተለያዩ ሰዎች ጋር እንድንገናኝበት ከኛ አልፎ ደግሞ ሌሎች ሰዎችን መርዳት የምንችልበት መሆኑ እጅግ በጣም ያስደስታል እና የሰው ልጅ በገንዘብ ብቻ አይደለም የሰውን ልጅ የሚረዳው ያለውን ያገኘውን የሰማውን ያወቀውን ነገር ሼር በማድረግ ጭምር ለሰው ልጆች መንገድ በማሳየት ጭምር ያንን መንገድ ስናሳይ ደግሞ በገንዘብም ከኪሴ አውጥቼ ባረዳውም ያንን ሰው ገንዘብ የሚያገኝበትን ሚንስ መፍጠርና ማሳየት ትልቅ እርካታ አለው እና ያንን እርካታ ደግሞ ይሰማል እንዴ? ወዴት እርካታና ደስተኛ አሁን መተሻል እርካታ ላይ ነው ቆምሽው። ከዛ ጀምሪ። ተቋርጦ ነበር፣ ይቅርታ። እርካታ እሺ፣ በገንዘብ የማይተመን እርካታ ነውና በየጊዜው የምናገኘው ማስተር ማይንድ እውቀት ራሱ በገንዘብ የማይተመን ነውና እንዲህ አይነት እርካታዎችን በረከቶችን ለማትረፍረፍ እኛ የጀመርነውን ጀርኒ ሰዎች ቢያዩ ብዬ እመክራለሁና
አመሰግናለሁ ሰዋድዬ። በጣም አመሰግናለሁ ሰሎሚ። ትልቁ ነገር ያው ተጨማሪ ገቢ በእርግጥ ብዙዎቻችን እንሰራለን 9 to 5 እየሰራን ይሆናል፣ አንድ ስራ ሁለት ስራ እየሰራን ይሆናል። ግን ያ ገንዘባችሁ ደግሞ የምታገኙት ገቢ አይበቃችሁም። ብዙ ነገሮችን ታወጡበታላችሁ። ስፔሻሊ ደግሞ እዚህ ኖርዝ አሜሪካ ብዙ ወጪዎች ነው ያለብን፣ የማይተመኑ። ገንዘቡ ይገባል ግን እንዴት እንደሚወጣ አይታወቅም፣ ምን ውስጥ እንደሚገባና ለብዙ ወጪዎች ስለምንጠቀምበት ተጨማሪ ገቢ ለማግኘት ይጠቅማል። ያነሳችሁ ላይ እሱ ላይ መድገም እፈልጋለሁ። ሌላው አስተሳሰባችንን መቀየር በጣም ደስ የሚል ፓርት ነው። ሰው አስተሳሰቡን አመለካከቱን መቀየር ከቻለ ብዙ ነገሮችን ፍንትው ብሎ ይታየዋል ማለት ነው፣ ማስተካከልም ይችላል እና እናሳነስኳቸው በእናትሽ እና በጣም ነው አመሰግነው ሰሎሚዬ የሰጠሽን ኢንፎርሜሽን ቴንክ ዩ ሶ ማች ሼር ስላደረግሽን። ወደ ሀኒዬ ልሂድ። ሀኒዬ እስቲ አንቺስ ይሄን ቢዝነስ ምን ቀይሮልሻል? ትንሽም ሊሆን ይችላል ትልቅም ሊሆን ይችላል። ኤኒቲንግ ምንድን ነው የቀየረልሽ? እንደምን ዋላችሁ ሰሎምዬ፣ እንደምን አደርሽ? እንዴት ዋላችሁ? ምን ያላረግልኝ ያለ ልበል? ከመጀመሪያው ፈሪ የነበርኩት ተናጋሪ ሆንኩኝ አይደል? ወጥቼ ከትንሹ እንግዲህ ሰዎች ትንሽ ሌሎች ስለሚችሉ አንዳንድ ሰዎች የመናገር ተሰጥኦ ሊኖራቸው ይችላል። ግን አንዳንድ ጊዜ ፎቶ እንኳን ያልነበረች ልጅ አንድ ብቻ ፒክቸር የነበረች ልጅ ዛሬ ላይ ወተሽ እንደዚህ ወተሽ ማውራት ከቻል ሴር ሰምቲንግ ቼንጅ ማናመጣው ቢባል ይሄ ቢዝነሱ ስለተቀላቀልኩ ነው። ስለዚህ ለውጥ ሲባል ወይንም ኖት ኦንሊ በፋይናንሻል ብቻ ሳይሆን በተለያዩ ነገሮች ነው ካቴጎራይዝ አድርገን ልናየው የሚገባው። ስለዚህ ለእኔ የመጀመሪያው የሰራው እኔ ላይ ነው። እኔ ትናንትና ማላወራዋ ልጅ ወይም ትናንትና አንድ ፒክቸር የነበረኝ ልጅ አሁን ፒክቸር ራሴን ማንሳት ችያለሁ። ሌሎችን ሰዎች አነሳ እንጂ ተደባቂ ስለነበር ዛሬ ላይ ደግሞ እንዲህ ቁጭ ብዬ ማውራት ችያለሁ። ኤክስፕረስ ማድረግ እችላለሁ። ቢዝነሱን ማውራት እችላለሁ። ሌላም ነገር ቢመጣ ደፍሬ ለማውራት ብዙ የሚያስፈራኝ ነገር የለም። አስሎንጋስ ስለማውራው ነገር ካወቅኩኝ ማለት ነው። እዚህ ያንን ድፍረት ከየት አመጣሁት ቢባል እዚህ ላይ በመማር ያገኘሁት ነው። ነገሮችን ሁሉ ስንማር ኮንፊደንስ እናዳብራለን። ስለዚህ ትልቁ ነገር እኔ ላይ ነው የሰራሁት። ሌላው ደግሞ ትልቁ ነገር እኛ ላይ እንሰራለን። ሌላው ደግሞ ልጆቻችን ላይ የምናሳየው ነገር ነው። ታይም ማኔጅመንት ነው። እኔ አሁን በጣም እንትን የለኝም ማለት ግን ያለኝን ነገር ዛሬ እንኳን እኔ ዛሬ ልጄ ብናለች የት እንሄዳለን ሌትስ ሜከፕ ፕሮግራም አለች ማለት ነው ልጄ እና ወረቀት ይዛ መታ ሰኞ እንዲያረገን ማክሰኞ ስለዚህ ልጄ ላይም ራሱ ፕሮግራም ማለት ምን ማለት ነው በታይም በቃ ያለ ፕሮግራም ዝም ብሎ ውጥት ብሎ መሄድ እንደሌለብን ራሱ እያስተማርኳት ነው ማለት ነው። ስለዚህ ከኔ አልፎ ልጄ ላይ ራሱ ታይም ማኔጅመንት እያስተማርኩ ነው። እኛ ዛሬ ምንሰራ ትንሽ ነገር መስላ የምትታየን ያለ ፕሮግራም እንዲያናረግም የምንለው ልጆቻችን ላይ የምንሰራው ስራ አለ ማለት ነው እና በዛ ብዙ ነገሮች ላይ እኔ ላይ ለውጥ አምጥቷል። ግን እንዲህ የምትሰሙን ሰዎች ብዙዎቻችን እንፈራለናል። ብዙዎቻችን ትናንት እንደናንተ ነበር። ለውጥ እንፈልጋለን። ለውጥ ደግሞ አክሽን ካልተወሰደ አይመጣም። እኔ ትናንት ሜና ኢንተርቪው ማድረግ ግዴታ ነው ሪኳየርመንት ነው ብትልኝ አልገባም ነበር። ጀስት 2 ሚኒትስ ወይም ደግሞ ሜሴጅ ስላለች ነው ገብቼ ዛሬ አይደለም ለእኔ ለልጄ መትረፍ የቻልኩት እና ይቻላል። ለራሳችን ታይምም ፋይናንሻልም ፍሪደም እናመጣለን። በዛ ላይ ደግሞ ራሳችንም ልጆቻችንንም መቅረጽ እንችላለን። ላለው አመሰግናለሁ። በጣም ነው የማመሰግነው። በትክክል አሁን የተናገረችው እኔንም የሚገልጽ ነገር ነው። በእርግጥ ማውራት ነገር በእርግጥ እኔ ብዙም አይከብደኝም። በጥባጭ ነገር ነኝ። ማውራት ብዙም እንትን አይከብደኝም። ግን ሶሻል ሚዲያ ላይ መውጣት፣ ፒክቸር ማስገባት፣ እነዚህ ነገሮች ከአንዬ ጋር ተመሳሳይ ነገር አለኝ። ይሄንን ቀርፎልኛል። እኔም ፒክቸር ያልነበረኝ ሰው ወጥቼ ማውራትም ማልችል ሰው በተፈጥሮዬ በእርግጥ ማወራ ሰው ነኝ፣ ከሰው ጋር ምግባባ ሰው ነኝ። ግን እንደዚህ ሶሻል ሚዲያ ላይ ምናምን ብዙም አልነበርኩም እና ይሄንን ራሱ ትልቅ ለውጥ ነው ያገኘንበት አንድ ላይ ታይም ማኔጅመንት ትልቁ ነገር ነው። ታይማችንን አሬንጅ ካላደረግን ማኔጅ ካላደረግን በቃ ሁሉ ነገር የሰራነውን ቀኑ ሙሉ የምንሰራውን ነገር አናውቅም።
ይነጋል ይመሻል ምንም ነገር አንዳንዴ በምንድነው ጊዜ ያለቀብን የምንልበት ታይምም አለ እንዴት ነክቶ እንዴት መሸ ምንም ነገር ሳልሰራ እንላለንና ታይማችንን ማስተካከል ማኔጅ ማድረግ በጣም ትልቅ ጥቅም ያለው ነገር ነው በጣም አመሰግናለሁ ሼር ስላደረግሽን ሀኒዬ ቴንክ ዩ ወደ ሚና ይልሂድ ኮች ሚና what about you ምን ላይፍሽን ቀይሮልሽ ቢዝነስ Okay, very good question. እንደምን አላችሁላችሁ ሰላምዬ እንደምን አደርሽ ለኔ እኔ ሆንኩትና በእውነት እኔ መሆን የምፈልገው ነገር እንዲገጥምልኝ ረድቶኛል ይሄንን በደንብ ለማብራራት ስፈልግ እኔ እንግዲህ ሬጂስተር ነርስ ነኝ ከዛ ደግሞ ኮሚኒቲ ሰርቭ አደርጋለሁኝ ከዛ የማምንባቸው ነገሮች አሉ ሰው በእውቀት መገንባት አለበት ብያምናለሁ ሰው ያለው ማካፈል አለበት ብያምናለሁ ሰው ደግሞ እነዚህን እንዲያደርጉ ደግሞ የገንዘብ የጊዜ ነፃነት እንዲኖረው ያስፈልጋል የሚለውን ነገር አምናለሁ ይሄ ቢዝነስ እነዚህን የምፈልጋቸው ነገሮች ገጥመው እንዲሰሩና ያንን እንድቀጥለው በጣም ነው የረዳኝ ማለት ነው ስለዚህ ይሄን ቢዝነስ ለማስተዋወቅ አውቄው ለማስተዋወቅ ስወጣ እንደዚህ አይነት ዓላማ ያላቸው ሰዎች አትራክት ለማድረግ ነው ምክንያቱም ብዙ ሰው ለውጥ ይፈልጋል ለውጡን ግን የት መጀመር እንዳለበት አያውቅም ስለዚህ የት ጋር መጀመር አለበት ለሚለው ሰው ከኔ ጋር ጀምሩ ብዬ የምልበትን ነገር እንዲይዝ ነው ያደረገኝ ማለት ነው ከዛ የሚጀምሩ ሰዎች ደግሞ ሲመጡ የሚያስፈልጋቸው ነገር የተዘጋጀበት ነገር ውስጥ ነው እኔ የመጣሁት ማለት ነው ለምን እኔ መጀመሪያ ስመጣ ማስባቸው ነገሮች እንዲያስተካክልኝ በገንዘብ በጊዜ የማገኛቸው ነገሮች እንዲያስተካክልኝ ፈልጌ አይደለ የመጣሁት ስለዚህ ሲስተሙ ሁሉን ቼክ ማርኮች አዘጋጅቶ ጠብቆኝ ነበርና ከዛ ውስጥ መጥቼ ያንን ተጠቅሜ ሳድግ ደግሞ ያየሁት ምንድነው yes it much ምክንያቱም እኔ ዛሬ ወጥቼ I truly want ሰዎች የገንዘብ ጊዜ ነፃነት ሲኖራቸው እኔ በህይወት ያረኩ ማለፍ የምፈልገው ነገር አለ ሰውን ካውንስል ማድረግ ፈልጋለሁ ዩዝ ዴቨሎፕመንት ላይ መስራት ፈልጋለሁ ነን ፕሮፊት ነገሮች ላይ መሳተፍ ፈልጋለሁ መጻፍ ፈልጋለሁ ያወቅኳቸው ነገሮች ትሬኒንግ ተጠርቼ ሄጄ ትሬን ማድረግ ፈልጋለሁ ኦንላይን ትሬን ለማድረግ ጊዜ ያስፈልገኛል እነዛን ትሬኒንጎች የማገኝባቸውን ፍሌክሲቢሊቲ እንዳገኝ ረድቶኛል ከዛ ደግሞ በሃይማኖት ሰዎች ጥንክር ብለው ወጥተው የሚያምኑ ክርስቲያን የሆኑ ወገኖቼን ማለት ነው እኔ በዚህ ሃይማኖት ውስጥ ስላለው የገንዘብ የጊዜ ነፃነት ኖሯቸው ይሄ ሚኒስትሪው የማምንበት ነገር እንዲስፋፋ ፈልጋለሁ ስለዚህ እነዚህ ነገሮች ከሚያደርጉና ሊያደርጉ ከሚፈልጉ ሰዎች ጋር እንድገናኝ መንገድ ፈጥሮልኛል ማለት ነው ስለዚህ ስወጣ ይሄን ነገር ፕሮሞት ሳደርግ እንዲህ አይነት ሰዎች ይሆናችሁ ይሄ አይነት መንገድ አለ ብዬ እንድል ያንን አንድ ላይ አንላይን እንዲሆን ረድቶኛልና I really loved ይሄንን journey እና እንዲህ አይነት ነገሮቻችሁ ገጥሞላችሁ መስራት የምትፈልጉ ሰዎች ራሳችሁ እንድታገኙ ለሌሎችም እንድትተርፉ our business has everything you need ነው የምለውና አትዘግዩ ወገኖችዬ do not delay reward yourself ዌብሳይት እዚህ ጋር ቁጭ ብሎ እየታያችሁ ነውና ሳይን አፕ አድርጋችሁ ጆርኒያችሁን ጀምሩ join us ይሄንን ህይወትን የሚቀይር መንገድ አብራችሁን ተጓዙ ብዬ ኢንቫይት አደርጋለሁ አመሰግናለሁ በጣም ነው ማመሰግነው ሚናዬ ራስን ከማግኘት ራስ የፈለጉበትን ቦታ ፊት አርግቶ ለማግኘት የሚያስደስት ነገር የለም በእውነቱ ራሳችሁን ማግኘታችሁ ትልቅ ነገር ነው በቃ እኔ እንጃ ይሄንን ነገር ብዙ ሰው ራሱ ከራሱ ጋር ተጠፋፍቷል ራሳችሁን ፈልጋችሁ ለማግኘት ወደ ሲሉ ትፈልጋችሁትም ታገኙታላችሁ በትክክል የተናገርሽው ነገር እውነት ጭንቅላት ውስጥ የሚገባ ነገር ነው ማንነታችሁን ለማግኘት ይጠቅማችኋልና ኢንቫይት እናደርጋችኋለን በድጋሜ ቴንክ ዩ ሶ ማች ሚናዬ ስናፍቅሽ ስትብቀበይ አንቺ ይሄ ቢዝነስ ምንድነው የረዳሽ የጠቀመሽ ነገር የተጠቀምሽው ነገር ላይፌን አሳክቶኝልኛል የሆነ ነገር አቃንቶልኛል የምትዩ ምን አለ እስቲ ትንሽዬም ብትሆን ትልቅም ብትሆን ያው ሜንሽን ማድረግ ትችያለሽ ወዳንቺ እሺ ሳዴ እንዴት ዋላችሁ እንዴት አመሻችሁ እንዴት አደርሽ ሰሎሜ እኔ እንግዲህ ከዚህ ቢዝነስ አገኘሁት ብዬ የምለው ነገር ያው ብዙ ነገር እንደሚገኝ አይተናል እያየን ነው
በራሴ እስካሁን ያገኘሁት ነገር እኔ ራሴ ላይ ፐርሰናል ዴቨሎፕመንት ላይክ ማይንድ ሴት ላይ አሁን ያመጣሁት ለውጥ የመጣው እዚህ ቢዝነስ ውስጥ ከገባው ነው። ላይክ አስተሳሰብሽን የሆነ ፖዚቲቭ ማይንድ ሴት ሲኖርሽ በቃ ላይክ ጥሩ ነገር እኔ እንደዚህ ሆናለሁ እንደዚህ አደርጋለሁ እችላለሁ ብለሽ ስትይ ነው ስኬትም ወደ ስኬት ነገር የምትሄጂው እና እኔ ይሄንን እላለሁ። ሌላው ነገር እንደዚህ ራሱ ሀንዬ እንዳለችው እዚህ እንደዚህ ወጥቶ ማውራት እኔ በእውነት ራሴን በዚህ ቦታ ማግኘት ሁሉ ጊዜ ነው የሚገርመኝና ይሄ ራሱ አንድ ለውጥ ነው ምልሽ የሆነ ነገር ካልሞከርሽ ኬትም አይመጣም እና መሞከር በርግጥ በጣም ደስ የሚለኝ ነገር ነው። ብዙ ነገር በመሞከሬ ብዙ ነገር ስላገኘው መሞከር የሆነ ነገር በቃ ሞክር ካልወደድሽው ትተይዋለሽ ማን ያስገድድሻል እና በመሞከር ስለማምን ስለሞከርኩኝ አሁን ያለውበትን አሁን እዚህ ሶሻል ሚዲያ ላይ እኔም ሶሻል ሚዲያ ላይ እንደው ፌስቡክ ይኖረኝ እንጂ ብዙም በቃ ብዙም ተጠቃሚ አልነበርኩም እውነት ለመናገር እና ግን አሁን እንደዚህ ወጥቼ ፖስት ማድረጉ እንደዚህ ወጥቶ ማውራቱ ቀላል ለውጥ አይደለም። እኔ በራሴ በጣም ሂውጅ ዝም ብሎ አይመጣም እንደዚህ አይነት ነገር እና ይሄንን ነው የምለው። ሳዲዬ ቴንኪዩ በጣም ነው የማመሰግነው። ትልቁ ነገር ምንድነው እዚህ ላይ ማይንድሴትሽን ማስተካከልሽ ትልቅ ነገር ነው። አስተሳሰባችንን ማስተካከል ብዙ ሰው ቢዝነስን መቀላቀል የሚፈራው አስተሳሰቡን ስላልቀየረ ነው። ፍርሃት ስላለበት እችላለሁ ከማለት ይልቅ አልችልም፣ እወድቃለሁ፣ አይሳካልኝም እንደዚህ አይነት ነገሮችን ኔጌቲቭ አስተሳሰቦችን በማሰብ ወደ ቢዝነሱ አንድ ስቴፕ ለመሄድ ይከብዳቸዋል። ነገር ግን ማይንድሴታችንን የምናስተካክል ከሆነ ይሳካልኛል ኔጌቲቭ ከምናስብ ስቴፕ በፖዚቲቭ ቀይረ ነው እንወድቃለን ከምንል ይሳካልኛል የሆነ ቦታ ደርሳለሁ ማለቱ ይሄንን አስተሳሰብ መቀየሩ ትልቅ ነገር ነው የሚቀየረውና ላይፋችን ላይ ማይንድሴት the power በእውነት ማይንድሴታችን ላይ ካልሰራን ምንም ነገር ልንቀይር አንችልም። አመሰግናለሁ ስናፍቅሽ። ጀነራሊ እኔ ፐርሰናሊ በራሴ ደግሞ ስናገር አብዛኛውን ነገር ተናግሯቸዋል። ፍርሃትን አንድ ስቴፕ ወደፊት መጓዝ እነዚህ ነገሮችን በጣም የሚከብደኝ ሰው ነበረ። ምክንያቱም በራሴ የማድርገው ነገር አልነበረም ከዚህ በፊት ሁሉ ነገር በቃ የሚደረግልኝ ነበረ እና ኢንዲፔንደንት እንደሆን ረድቶኛል። አሁን ላይ ማለት ነው ምንም ነገር ማድረግ ያለብኝን ነገር ወደፊት መጓዝ ብቻ ነው። ያለኝን ችሎታዎችን እንድጠቀም እንዳወጣው አግዞኛል ማለት ነው። ሌላው ምንድነው ብቻ ብዙ ነገር ነው ያለውና ይሄ ቢዝነስ ውስጥ ብዙ ነገሮችን የተጠቀምንበት እናንተን ይሄ ደግሞ እንድታዩት ይሄንን ኦፖርቹኒቲ እንድታዩና እንድትጠቀሙበት ዛሬ ላይፍ ዌቢናር አለን ኦሬዲ ጀምሯል። ዌብሳይት አለ እዚህ ላይ ሬጂስተር አድርጋችሁ ነፃ የሆነውን ኢንፎርሜሽን ተመልከቱ። ለእናንተ ከሆነ ወደፊት ተጓዙ፣ ኔክስት ስቴፕ ሂዱ። ለእናንተ ካልሆነ ደግሞ መተው የምትችሉት ነገር ስለሆነ ለራሳችሁ እድል ስጡ። ሁልጊዜ ማዳመጥ ብቻ እንዳይሆንባችሁ ቶሎ እርምጃ በወሰዳችሁ ቁጥር ቶሎ ውጤት ታገኛላችሁና አመሰግናለሁ። እናንተ ማክብራችሁ ኤክስፒሪየንሳችሁን ሼር ስላደረጋችሁን ቴንክ ዩ ሶ ማች እያልን ሰላም ሁኑልኝ ባይ ብያለሁ።